ዲዮኖ ሊሰራ እንደሚገባ የወልቃይት ጠገዴ ሰቲት ሁመራ ዞን ሴቶች ተናገሩ። በዓለም ለ112ኛ በአገር አቀፍ ደረጃ ደግሞ ለ47ኛ ጊዜ የተከበረው የሴቶች ቀን በሁመራ ከተማ በተለያዩ ዝግጅቶች ተከብሯል። ያይፈንቴ በዓለም አቀፍ ደረጃ ለ112ኛ ጊዜ በአገራችን ደግሞ ለ47ኛ ጊዜ የሚከበረው የሴቶች ቀን የህቴ ጠባቂ ነኝ በሚል መሪ መልእክት በወልቃይት ጠገዴ ሰቲት ሁመራ ዞን በሴቶች ህጻናትና ማህበራዊ ጉዳይ መምሪያ አዘጋጅነት በሁመራ ከተማ አስተዳደር በውይይት ተከብሮ ውሏል። በመድረኩም ባለፉት ዘመናት በአገራችን ታሪክ ለሀገር አንድነትና እድገት በርካታ ሴቶች ጀግንነት መፈጸማቸውን ያነሱት የውይይቱ ተሳታፊ ሴቶች የአሁን ዘመን ወጣቶች ከእቴጌ ጣይቱ ጀግንነትና ጥበብን ሊማሩ እንደሚገባም ጠቁመዋል። የሴቶች ቀን በአገር አቀፍ ደረጃ መከበሩ በሴቶች ላይ እየደረሰ ያለውን ጫና የሚያስቀር መሆኑንም ተናግሯል። ብዙ አይነቶች ጥቃቶች ያለ እድሜ ጋብቻ ሊሆን ይችላል፣ የሴት ልጅ ግርዛትም ሊሆን ይችላል፣ አስገድዶ መድፈርን ብዙ ነገሮች ይደርሱባታል እና የሴቶች ቀን ዛሬ ልዩ ቀኗ ደግሞ መከበሩ እነዚህ ነገሮች መጥፎ የምንላቸው ልማዳዊ ጎጆችን አስቀርተን ወደ ትልቅ ነጻነት መንገድ ምንወስድበት ነው። ሴቶች ብዙ ጭቆና እንዳይደርስባቸው የቤት እመቤት ሆነው ከመኖር ወጣ ብለው እንዲሰሩ ራሳቸውን በራሳቸው እንዲያስተዳድሩ ከጥገኝነት እንዲወጡ በጣም ብዙ ጠቀሜታ አለው ማለት ነው። ያው ሴቶች ጋር የሚደርሱ በደሎችና ጠባሳዎችን ለማስወገድ ይጠቅማል። የሴቶች ተሳትፎና ተጠቃሚነት ከጊዜ ወደ ጊዜ እየጨመረ መምጣቱን የገለጹት የውይይቱ ተሳታፊዎች የሴቶች ቀንን ከማክበር ባሻገር ሴቶች በፖለቲካውና በኢኮኖሚው ዘርፍ ይበልጥ ተጠቃሚ እንዲሆኑ መንግስት ትኩረት ሰጥቶ ሊሰራ ይገባልም ብለዋል። እዚህ በተለይ ፖለቲካሊ በጣም የሴቶች ተሳትፎ ያስፈልጋል። ግን ደግሞ መድረክ ላይ የምናያቸው ከሴቶች ልቅ የወንዶች ይበልጣልና እኩል ተሳትፎ መደረግ አለበት ብዬ አስባለሁ። ሴቶች አደረጃጀት ላይ አሁን ሴቶች ብዙ ጊዜ ትንሽ ወደ ኋላ ገለል ብለዋል። እንግዲህ መንግስት ያንን ደግሞ ለሴቶች እኩልነት የሴቶች እኩልነት ተጠቃሚነት መንግስት ቢያረጋግጥ ደስ ይላል። ሴቶችን ወደ አመራር ማምጣት አለበት መንግስት። በማንነታቸው ብቻ በዞን የሚገኙ ሴቶች ባህላቸውን እንዳይገልጹ በቋንቋቸው እንዳይናገሩ ባለፈው ስርዓት የተለያዩ ግፎች ሲፈጸምባቸው እንደነበር የሁመራ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ጽፈት ቤት ኃላፊ መምህርት ሽፋናዋኘው ገልጸዋል። ሴቶችን በማደራጀት በኢኮኖሚው ዘርፍ ተጠቃሚ እንዲሆኑ መደረጉንም ተናግረዋል። በዋነኛ በኢኮኖሚ አቅማቸውን ለማሳደግ ነው መሰረት ያደረገው። ምንም እንኳን በጀት ባይኖር እንዲደራጁ በማህበር ተደራጅተው እንዲሰሩ ማድረግ የደረቅ እንጀራ ማህበር አሉን። አሁንም ሻይ ቡና ካፌ ማሉን ያን መስራት ያው የተደራጁ ነው ያለ። ከነጻነት ማግስት በዞኑ አደረጃጀትን በመፍጠር ሴቶች በፖለቲካውና በኢኮኖሚ ዘርፍ ተሳታፊና ተጠቃሚ እንዲሆኑ በትኩረት እየተሰራ መሆኑን የወልቃይት ጠገዴ ሰቲት ሁመራ ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ማህደር አድማሲያንስ ከለውጡ በኋላ ብዙ ወደ ፖለቲካው እንዲመጡ የተደረጉ ሴቶች አሉ። ከቀበሌ ከቀጠናም ጀምረህ እንደ ዞንም እኛን መሰረት አድርገህ እንትን የምትልበት ሁኔታ አለና በመደራጀት ሴቶችን በማብቃት ትምህርት እንዲያገኙ ስልጠና እንዲያደርጉ እየተደረገ ሴቶች በፖለቲካዊ እንዲካተቱ የተደረገበት ሁኔታ አለ። ሴት ልጅ ከሁሉም ስራ ላይ ገብታ መስራት ስለምትችል በግብርናው በንግዱ መንግስት ስራም ገብተው እንዲንቀሳቀሱ እያደረግን ነው ያለነው። በወርቅ ለቀማ ላይ የሚሆን በተለያዩ የማዕድን ዘርፎችም ተሰማርተው የሚሰሩ ሴቶች አሉና በመድረኩም ከአንደኛ እስከ 10ኛ ክፍል የላቀ ውጤት ያስመዘገቡ ሴት ተማሪዎች የተሸለሙ ሲሆን በጦርነቱ መስዋዕትነት ለከፈሉ ለሰማዕታት ቤተሰቦችም ድጋፍ ተደርጓል። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ያየፈንቴ ሁመራ